ልትክድ ነው ዴቭ? ዝም በይ። ትሰማኛለህ? እኔ የምትሉትን ነገር አላደረኩም። ምን እዚሁ ስሬ እየተሳሳማችሁ ልትዋሹ ባልሆነ? ምን ነው ሀገር ሁሉ ካልሰማልኛልሽ? የራሷ ጉዳይ በቃ ተዋት። ኧረ አንቺ ተረጋጊ። ምኗ ፌንጣ ነሽ? በጣም ወድሻለሁ። እሺ እሺ። ምን ባክሽ አልተሳካም። እንዴ ብልቂ ነው ለኔ ዘራፊ ምግብ ታቀርብልኝ? ይሄንን ነገር እንዴት አደርጋለሁ? አዴን የሚጎዳ ነገር እንዴት ነው ያደርጋል? ደግሞ ሌላ ተጨማሪ ሰው ማይ። እሱ ግን እያፈቀረሽም ቢሆን ዝም ብሎ ነበር። ባንቺ ሰበብ ከባሏ ጋር ፋ እያለች ነው። እንዴት ነው ነገሩ ዛሬ? ባክሽ ግን ደግሞ መጠንቀቅ አለብሽ። ለሊ ጋር እያሉ እነዚህ ልጆች የት መዞር ጀመሩ? ልቀቀኝ እንጂ። አልለቅሽም። ስልኩን ለለሊ ስጫት ላውራት እያልኩሽ ነው። ለሊን አገናኘኝ እያለች ነው። ምን? ቲና ይኸውልሽ አደይ፣ አንቺ ቲና እዚህ ምን ሰራለሽ? ቆይ ምን እያደረጋችሁ ነው? እያየሽ አይደል? ምን እየሰሩ ይመስልሻል? ቲና አልገባኝም። እዚህ ምን ትሰራለሽ? ነይ ወረች። ልቀቀኝ አደይ። አንቺ ምን አገባሽ? ምንም የሚመለከትሽ ነገር የለም። ዴቭ ምንድን ነው? አደይ እኔ ምንም አውቀው ነገር የለም። አንቺ እያየሽ እንዳለሽ ሆኖ እኔም እያየሁ ያለሁት። አሁኑኑ ከዚህ ክፍል ውጪ። ምን ልትሰሪ ነው የሰው አልጋ ላይ የተኛሹ? አይንሽ እያየ ለምን ትጠይቅኛለሽ? እኔና ዴቭ አንድ ላይ ነን። ቲና ልትክድ ነው ዴቭ? ዝም በይ። ቆይ ከኔ ምንድን ነው የምትፈልጊው? ዴቭ ምን ልትሰሪ ክፍሌ ገባሽ? ዴቭ ከኔ ምንድን ነው የምትፈልጊው? ቆይ አደይ ለምንድን ነው በዚህ ልክ የምትፈራት? የራሷ ጉዳይ በቃ ተዋት። ቲና አሁን ትዕግስቴን አታስጨርሽኝ እሺ? ከዚህ በላይ ሳላደርግሽ ከክፍል ውጪ ወዚህ። ይሄ ፍቅርና የቲና ተንኮል ነው። ፍቅር? አዎ እሷ ናት ክፍሌ መታ እንዳመመ ነግረኝ ወደዚህ እንድመጣ ያደረገችው። አደይ እኔ ምንም አላመመኝም። ቆይ ከኔ ምን ፈልጋችሁ ንገሪኝ። ዴቭ እኔ ምንም ፈልጌ አይደለም። አደይ መታ ከሰላማዊ እንቅልፍ ቀሰቀሰችን እንጂ። ቆይ ዴቭ ምን አድርጌህ ነው እኔ እንደዚህ የምትሆነው? እኔን የምትቆጣኝ? ቆይ ምን አጥፍቼ ነው? ቆይ ባለፈው ተመልሰሽ ወደ እኔ እንዳትመጪ ከኔም ከአደይ ምራቂ ቤሽ ነበር አይደለ? ቆይ ዴቭ ስትናፍቀኝ ጊዜ ምን ላድርግ? አሁን ለኔ ጥፊ ይገባኛል? አደይን ስላየሃት ነው አይደል? በቃሽ። ሁለተኛ ዴቭ አጠገብ ላይሽ አልፈልግም። ነይ ውጭ። ልቀቂኝ። አለቅሽም። ልቀቂኝ አደይ። አደይ አንቺ ልቀቂያት እሺ? ቲና አሁን በራስሽ ከዚህ ቤት ውጭ። አይ ካልሽ ግን የምገልሽ ነው የሚሆነው። እሺ ውጪ። ቆይ እኔን ለምን በጥፊ መምታት አስፈለገ ዴቭ? አደይ የኔ ቆንጆ እባክሽ ይቅርታ አድርጊልኝ። ስትገባ እንኳን አላወኩም ነበር። ዴቭ ያንተ ጥፋት አይደለም። ይሄ ሁሉ የፍቅርና የቲና ስራ ነው። አንተ ምንም የምታውቀው ነገር የለም። አመሰግናለሁ አደይ፣ ግን በጣም ይቅርታ አድርጊልኝ። ግን ደግሞ እንድታምኝ እፈልጋለሁ። ችግር የለውም። አንተ ማመን እኮ ግዴታዬ ነው፣ ግን መጠንቀቅ አለብሽ። ልክ ነሽ አደይ። ፍቅር በቃ እናጸዳለን። ኪንጎ እንዴት ነሽ? ከመጣሽ አለሁልህ። ምንድን ነው የተቀመጥከው? ዳይመንድ ነው የተሻለ? አላየሁትም። ደግሞ እሱ ምን ያደርግልሃል? ይኸውልህ ባገኘው ራሱ አላናግረውም። እሺ አሁንና ከኔ ጋር እንዴ? እሱ ምን አደረገሽ? እሱ ደግሞ ምን ያላደረገው ነገር አለ? ምን ይሄን ያህል ስለ ባቡሬ ስለተናገረሽ ከሆነ እሱ ልክ ነው። ለሊን እኮ እሱ ነው ያዛት። ቆይ ሲጀመር እናንተ ምን አባታችሁ ነው የምትሉት? እሱ ላደረገው ነገር እኔ አብሬ ጠቅልዬ መወቀስ አለብኝ እንዴ? እሱማ አዎ ባቡሬ ለሊን እንደወሰዳት የምታውቂ መስሎኝ ነበር። ይኸውልህ ትሰማኛለህ ኪንጎ፣ እኔ ማስመሰል ምናምን አይመቸኝም። እሺ እያስመሰልኩ ቢሆን ለምን አብሬያችሁ ፎከተክላለሁ? ለምን እጨነቃለሁ? ትሰማኛለህ? እኔ የምትሉትን ነገር አላደረኩትም። ለምን ካልከኝ ደግሞ ለሊ ስለምትመቸኝ። ሲጀመር ባሏ ሲፈረግጥ ራሱ ሄጄ እየጠየቅኳት ነበር እንዴ? አላውቅም። ቅምጥል ይቅርታ፣ አንቺ እንደዛ ታደርጊያለሽ ብዬ ማሰብ አልነበረብኝ። ይኸውልህ ሂድና ለዛ ለማያስበው ጓደኛ ነገሮች እኔም በለሊ ይጠረጥረኛል። እሱማ በሰዓቱ ባቡሬ ጓደኛሽ እንደሆነ እንጂ ያየው ሌላ ነገር አላየም። ኧረ እኔ ያልሰማውን በእናትህ ሄዶ የሚያወራውን ሰው ይፈልግ። እሺ አሁን ለሊን አገኛት? አዎ ደስተኛ ናት። ባቡሬ እንዳነኩት አለች። ዳይመንድም ረስቶታል። ኧረ እኔ መቼም ነው ማረሳለት።
ላሊ እንዴት ሆነችሽ? ተሳክቶላት አክስቷን አሸንፋለች። ሀረ ይመቻት። ላሊ ጸድዬ ልጅ ነች። ያ ጤዋራም ነው እንጂ ትቷት ሄዶ ኤላ ጥሎ አላደርግም። በቃ እኔ ልጅ ወሬ ነው የምትሄደው እንዴ? ዳይመንድ ጋር ነው። የት ነው እሱ? ከሮማን ጋር ሄዷል። ታዲያ እሱ እያበሳሰለ አንተ ምን ቤት ነና ነው እነሱ ጋር የምትሄደው? ለካ እሱም አለ። ለነገሩ እኔ ባልሄድ አሹ መግባቱ አይቀርም እኮ። በቃ ነው ከኔ ጋር ፋንዳለ ተነስ። እዚህ ምን ትሰሪያለሽ? ምን ባክሽ አልተሳካም። ዴቭ ከክፍሉ እንዴት እያደረገ እንዳወጣኝ ብታይ። አደይ እንዴት ስትመጣ ምንም አልደነገጠችም? የእሷ ባሰ እኮ። እስኪ ታዩ። ለነገሩ እኔ በሌላ መንገድ አገኛት የለ። ምንድን ነው ታዲያ? ሌላ የሆንሽው ነገር አለ ፊትሽ እንደዚህ ጣልሽው? ከዴቭ ክፍል እንዴት አመናጭቃ እንዳስወጣችኝ እኔ እንጂ እሱን አልጠረጠረችውም። አመነችው ደግሞ። እኔ ምልሽ ይሄ አሹ የሚሉት ግን ምንም አይረጋጋም እንዴ? ደግሞ እሱ ምን አረገሽ? ቆይ ግን የዚህ ቤት ባለቤት አንቺ ነሽ ወይስ አሹ ነው? ምን ለማለት ፈልገሽ ነው? የገባው የወጣው ላይ ሁሉ ዱላውን እያነሳ ይችላል። እነሱን ታያቸው፣ ምንም አይመለከታቸው። አርፎ ስራቸውን ይሰራሉ። ሮሚ እዚህ በመሆንሽ ግን ደስተኛ ነሽ? አዎ ይሻላል ዳይመንድ። እዚህ ስራ ስለሌለኝ ነው እንጂ ለመኖርማ ጥሩ ነበር። ግን እኮ ምን በቤቱ ስሟል የለብሽም። ወጣ ወጣ ማለት አለብሽ። እኔ ደግሞ አካባቢውን ሁሉንም ቦታ በደንብ አሳይሻለሁ። ግን ደግሞ አሹ እንደዛ ሳደርግ ደስ አይለውም። ልሽ አሹን ሳይሆን ልብሽን ነው ማዳመጥ ያለብሽ። ዳይመንድ አንቺ ደግሞ እዚህ ምን ትሰሪያለሽ? ትተዋወቃላችሁ? ኧረ አይ አንተ ልጅ ቆይ ምንድነው ችግር? ስንት ጊዜ ነው የነገርኩ? አንቺ ጋር ደግሞ ምንድነው ያወራል? በጣም ብዙ ነገር ተነጋግረን ብሬን ከበላ በኋላ ታውቃታለህ ስትባል አይ ማለት ምን ማለት ነው? ቆይ የምን ገንዘብ ነው ዳይመንድ? ኧረ አንቺ ሴትዮ ፍቺ እንዴ! ያምሻ እንዴ? ከቸከስ ጋር ደቅ ብዬ መጥቼ ታፋጥጭኛለሽ እንዴ? በቃ ተፋችኝ። ለምንድን ነው የምፋታ? ቆይ ምንድነው ችግር? ገንዘቤን ከበላ በኋላ ምንም ያመጣው ነገር የለም። አደይም ዴቭም ባሉበት ናቸው። ዴቭም ምንም ለውጥ አላሳየኝም። ይኸውልሽ ሴትዮ እኔ ራሴ አስተካክለዋለሁ። ተረጋጊ። በቃ ማውራት አይደለም በተግባር ነው። ዴቭ ወደ እኔ እንዲመጣ አድርግ። ወሬ አልፈልግም። ምን? አንቺ በቃ ትለፍልፊ እንዴ! ምን ነው ሀገር ሁሉ ካልሰማልኛልሽ? ቆይ አልገባኝም ዳይመንድ፣ ምን እያደረክ ነው ያለው? አንተ ከቲና ተቀብለህ አደይና ዴቭን እንዲለያዩ ልታደርግ ነበር? እንደዛ አይደለም። ይኸውልሽ ሮሚ እባክሽን ተረጋጊ። አንቺ እንዳሰብሽው አይደል። እሺ ታዲያ እንዴት ነው? እስቲ አስረዳኝ። አይ አንቺ ደግሞ ምንድነው የምትነጫነጪው? እኔ ብሬን ተበላሁት እንኳን እንዳንቺ አልሆንኩም። ይልቅ ትሰማኛለህ? አደይና ዴቭን በአስቸኳይ ለያይልኝ። ምን? አዎ ሰምተሃል? ይኸውልሽ ብርሽን ፊትሽ ላይ ሳልበትነውና በጥፊ ሳላጋይሽ ቀጥ ብለሽ ከዚህ በጥፊ። ቆይ እውነት ሁለታችሁ አብራችሁ ዴቭና አደይን ለመለያየት እየሞከራችሁ ነበር? የእውነት በጣም ታሳፍራላችሁ። እሺ ይኸውልሽ ሮሚዬ እንደዛ አይደለም። ቆይ ላስረዳሽ። ይኸውልሽ እንደዚህ ተከትላት ትሄድ ባሉን ያምሻል እንዴ? ያምሻል ወይ? ምን እያደረክ ነው? አንተ ራስህ እኮ ነው የጠፋኸው። አይንሽም ብዬ እዚህ ማጥፋን ነበረ። ልቀቀኝ። እንደውም ከዚህ በኋላ እኔና አንቺ አንተዋወቅም። እየሰማሽ ነው? ልቀቀኝ እንጂ። አልለቅሽም። ልቀቀኝ በእናትህ፣ እያሳመምከኝ ነው። እኔን ታውቂኛለሽ? አይ አላውቅህም። በጣም ጥሩ ጎበዝ። የተረገመ ልጅ። ምን እያረግሽ ነው አንቺ? ቆይ እዚህ ወንዝ ውስጥ ትንሽ አታፍሪ? ነይ ነይ። ስለፈጠረ አምላክ ጫኔ ልቀቀኝ። ነይ አልኩሽ ነይ። ወሬናም ትወስዳ ጫኔ። የት እንደምወስዳት እኔ አውቃለሁ። አታስብሽ። ነይ። እኔ የትም መሄድ አልፈልግም። ልቀቀኝ ጫኔ። ነይ ብዬሻለሁ። ነይ ጫኔ ልቀቃት። አንተ ልጅ አንተ አያገባህም። ብዙ የማታውቀው ነገር አለ። የፈለገ የማላውቀው ነገር ቢኖር ብርሃንን አስገድደህ መውሰድ አልችልም። ይኸውልህ እኔ ትልቅ ሰው ነኝ፣ የአባትህ ጓደኛ። ቆይ ከአንተ ጋር እንደዚህ ቆሜ አፍ ስካፈት ሰው ቢያየኝ ምን ይለኛል? ጫኔ በቃ ተወኝ፣ የትም አትወስደኝ። ቆይ እናንተ አሁን ወንድምና እህት መሆናችሁን ረስታችሁ ነው እንደዚህ በፍቅር አይን የምትያዩት? ጫኔ እኛ ምንም የተለየ አዲስ ነገር አላደረግንም። ይኸውልህ እኔና ብርሃን አሁን ጥሩ ጊዜ እያሳለፍን ነው። እባክህ ሂድልን በቃ። ጥሩ መልካም። ምን ከእናንተ ጋር ምን አለፈኝ? ለጋሼ መንገድ ብቻ ነው የሚጠበቅብኝ። አዎ ማን ነው? አንተ ደግሞ ማን ነህ? አንቺ ራሱ ማን ነሽ? ቆይ እኔማ ሩታ ነኝ። ስለ አንቺ እስካሁን አልሰማሁም። ሩታ ማነስ ጀመር? አንተ ባቡሬ ይባላል። ከየት የመጣ ዘመድ ነው? አንተ ደግሞ ለሊት ሄዳ ነው።
እዚሁ ነኝ። ከየት እመጣለሁ ብለሽ ነው እንዴ? ስምህ ማን ነበር ያልከኝ? ባቡሬ ይባላለሁ። ባቡሬ? ቆይ ምን አስደነገጠሽ? ምን ነክቶሽ ነው? ባቡሬ ለሊት ሄዳ ነው? ለሊ ምን አድርጋት ነው? ምንም አላረኳትም ሩታ። እንደዚህ አትጨነቂ። ለካ እንደዚህ ፌመስ ነኝ። እየቀለድክ ነው? ለሊ ኧረ አንቺ ተረጋጊ። ምኗ ፌንጣ ነሽ? ማን ነው ፌንጣ? አንቺን ነው ፌንጣ። ለሊ እንኳን ደህና መጣሽ። ደህና ነሽ? ደህና ነኝ ሩታ፣ ቁጭ በይ። እሱ እንዴት እዚህ ሊሆን ቻለ? ባቡሬ ለትንሽ ጊዜ ከኔ ጋር ነው የሚኖረው። ለምን ለሊ? ባቡሬ አይደለ እንዴ ከቤዛ ጋር ሆኖ እንደዚህ ያደረገሽ? አይ አክስቴ ነበረች። ባቡሬ ደግሞ እሷን እያገዛት ነበር። ግን ደግሞ እሱ በእኔ በኩል ያለውን ነገር ሲሰማ ለእኔ ያዘነልኝና ረዳኝ። እና የፈለገ ቢሆንስ እንዴት ቤትሽ ውስጥ ታስገቢዋለሽ? ለሊ ሩታ ተረጋጊ እንጂ። ቆይ እህትሽ ነች? እቺን ደግሞ ኬት ነው ያመጣሁት? ነበረች? አዎ ናት። ባቡሬ ተዋወቃችሁ? አትወድሽም ማለት ነው? እንዴት እንዴ? በጠፋሽ ጊዜ እኮ እሷን አላየኋትም። ባገኝ ኖሮማ መች ለቅ ነበር። ሁሉም መጥተው በየመንገዱ ሲያፈላልጓት አንቺ የት ነበርሽ? ቤዛ ስለለሊ እንደምታውቅ ካንተ ጋር ስታወራን የሰማሁት ባቡሬ። አሃ ቤት ቤዛ የምታስጨንቂያት አንቺ ነሽ? ምን አባቷ ትጨነቃለች እሷ። ለሊም ብትሆኚ እሱን እዚህ ቤት ማስገባት አልነበረብሽም። እንዴት ሞኝ ትሆኛለሽ በዚህ ልክ? አረ ራስሽ ነሽ ሞኝ ሆንሽው። የታቂኝና ነው ስለ እኔ እንደዚህ የምትናገሪ? አሁን እኔ ለሊም ብዬ ነው የመጣሁት። ሌላ ትርፍ ወሬ አታወራሽ። ሩታቴ እንደዛ አትበይ። ባቡሬን ስታውቂው በጣም ነው የምትወጂው። ውይ እንዳታስቢው ለሊ። አንቺ ግን በመመለስሽ በጣም ደስ ብሎኛል። አደይ። አቤት። እስቲ የሚበላ ነገር አቅርቢልኝ። ራስሽ አቅርበሽ ቢ። እንዴ? አዎ። እስቲ ዛሬ እንኳን ተረጂኝ። እጄን እግሬን ምናምን እያመመኝ ነው። አላረገውም ቤዛ። እንደፈለግሽ መሆን ትችያለሽ። ደግሞ ስራሽ ነው። እሺ ይበልሽ። አደይ ለነገሩ አሁን የዴት ፍቅረኛ ሆነሻል። ማን ይችልሻል? ፍቅረኛ? የምን ፍቅረኛ? ምን እዚሁ ስሬ እየተሳሳማችሁ ልትዋሹ ባልሆነ። ምንም አይነት ስራ የሆነ ነገር የለም። ዝም ብለሽ ሳታይና ሳትሰሚ አትቀባጥሪ። እሺ አደይ፣ እሷን ታያት ነው እንውጣ። አዎ ብትወጡ ይሻላችኋል። እዚህ ኪችን ውስጥ ምን ታደርጋላችሁ? ቤዛ፣ ከመሬት ተነስተሽ ነገር አፈልጊኝ። እሺ ኤክስኪውዝ ሚ። ለሊ ተገኘች አይደለ? እኛም ሄደን መጠየቅ አለብን። ለምን? ለሊ እኮ በጣም ጥሩ ልጅ ናት። ድጋፋችንን ከፈለገች መርዳት አለብን። ካልሆነ እዚህ ለትንሽ ጊዜ ከአደይ ጋር መቆየት ካለባት መቆየት አለባት። እንዴ ደግሞ ሌላ ተጨማሪ ሰው ማየ? አዎ ምን ነው ቤቱ ጠበብሽ? አዎ ማየ፣ እዚህ መምጣት የለባትም። አደይ እና እሷ አብረው ከሆኑ አይቻሉ። ይሄ አንቺ መላምት ነው። አደይ ወዴት ነው? አደይ ለሊ ጋር ልትሄድ ነው ታዲያ? አዎ ከፈቀዱልኝ አይቻልም። አይቻልም እንዴ? ማን ነው ፈቃጅ? ችግር የለውም አደይ ልጄ፣ ቤዛ ስላለች የቤቱን ስራ እሷ ትሰራለች። ሂጂ እሺ። እሺ ትዬ አመሰግናለሁ። አደራ አደይ ንገሪልኝ። ላያት ፈልጌ እንዳልተመቸኝና ሁልጊዜ አንቺን እንደምጠይቅሽ ንገሪልኝ። እሺ ትዬ። ዴቭ ወዴት ልትሄዱ? አንድ ጉዳይ አለኝ። መጣሁ። እሺ ታል ቻው። እማዬ፣ አደይና ዴቭ አውቀው ሙድ እየያዙብን። እንዴት ማለት? አታያቸውም እንዴ በሲስተም እንዴት ተነጋግረው እንደሚወጡ? እማዬ፣ አደይ ዴቭን ከወንድምነት በዘለለ የምትወደው ይመስለኛል። እንዴ አታያትም እንዴት እንደምታየው? አንቺ እስኪ ዝም በይ። ያላሰቡትን አታስቢ። እነሱ መች አሰቡ እንዲህ አይነት ነገር? ምንድን ነው? ምግብ ነው። አደይ የት ሄዳ ነው አንቺ የምታቀርቢልኝ? አለች። አንቺ የተረገምሽ! እንዴት ብልቂ ነው ለእኔ ዘራፊ ምግብ የምታቀርቢልኝ? አሁን ይህንን ብላና ሳህኑን መልስልኝ። እሺ እሺ። ምንድን ነው? አደይ አታየትም የተረፈ ምግብ ስታቀርብልኝ? ቤዛ ቤዛ! አቤት። ምንድን ነው ይሄ? ምግብ ነው። አሁን ይህንን ወስደሽ ንጹህ ምግብ አምጪለት። እኔ አልመላለስም። ከፈለግሽ ራስሽ አድርጊው። አይመለከትም።
አይደል? እንዴ ብንቀኝ ነው ትራፊ ምግብ ታቀርብልኝ? አሻትን አለበት። በቃ እኔ ንጹህ ምግብ አመጣለሁ። አይ ከተማ ሰው እንደ ውሻ የሚቆጠርበት ሀገር ወያሹ ቀብራሉ የሚይልጅ አሹ እንዴት ነህ? እንዴት ነህ ዴቭ? አሊ ወጣች እንዴ? አይ አሁን ተመልሳለች። አሹ በቃ መጣልሽ። ዛሬ እንዴት ነው ነገሩ? መጣን። ለሊና አይተናት ልንመለስ ነው። ለሊዬ አደይ ትንሽ አለሽ ዴቭ አንተ መጣ እንዴት ነህ? አዎ ለሊ ይገርምሻል፣ ጓደኛሽ አንቺን ሳታይ ምንም ደስተኛ መሆን አልቻለችም። እንዴ ለምን? እውነት ነው አደይ? አዎ ለሊ ምንም ደስተኛ አይደለችም። አረ እንደዛ አይደለም እንዴ። እኔ ለብቻችን ጊዜ እናሳልፍ ስላት፣ እሷ ግን ሀሳቡ ያለው አንቺ ጋር ነው። አደይ አንቺ አትጨነቂ፣ እኔ አሁን በጣም ደህና ነኝ። እርግጠኛ ነሽ ለልዬ? ግን ሮሚ የት ሄዳ ነው? ወደ ቤት ሄዳለች። እዚህ ብቻሽን ነበርሽ? አይ ባቡሬ ነበር አደይ። ባቡሬ እዚህ? አዎ ለትንሽ ጊዜ እኔ ጋር ነው የሚቆየው። እንዴ ለምን? አክስቴ ባቡሬን ለማጥቃት እየሞከረች ነው። ስለዚህ ለትንሽ ጊዜ እኔ ጋር ነው የሚቆየው አደይ። ቆይ ልጁ ምን ያህል ታምኛዋለሽ? ለሊ እባክሽ እሺ፣ ዝም ብለሽ ሰው አትመኝ፣ ተጠንቀቂ። ሰው ዝም ብለሽ ቤትሽ ማስገባትሽ ትክክል አይደለም። ለትንሽ ጊዜ ነው ዴቭ። ደግሞ ለእኔ ብሎ እንደዛ ካደረገ በኋላ የራሱ ጉዳይ ብዬ ልተው አልችልም። እሱማ ልክ ነሽ ለሊ፣ ግን ደግሞ መጠንቀቅ አለብሽ። እሺ ዴቭ ይገባኛል፣ በደንብ እጠነቀቃለሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። አደይ እንዴት ነሽ? በነገራችን ላይ በጣም አድናቂሽ ነኝ። ለምን ነው አድናቆቱ? እህቷ በጣም ተጨንቃ ነበር። እህቷ? አዎ እህቴ አደይ በጠፋሁበት ጊዜ ተጨንቃ ስለነበረ ነው እንደዚህ የሚለኝ። እንደዛም መሆን ግዴታዬ ነው። ምንም የሚያስገርም ነገር የለውም። አለው እንጂ ሩታን አሁን አላየኋትም። ይህንን ግን የሸፍኩት መሰለኝ። የት? ከኋላ ኋላ እየተከታተለኝ ነበር። አዎ አደይ ቤዛን ስታስጨንቂያት ነበር። ሁላችሁንም ስላስጨነቅኳችሁ በጣም ይቅርታ። ለሊ እንደዚህ አይነት ነገር አይገባትም ነበር። እኔም ነገሩን ብዙ ስለማላውቅ ነው እንደዚህ አይነት ነገር ውስጥ የገባሁት። ስላስጨነቅኳችሁ በጣም ይቅርታ። አደይ ነይ እንሂድ። ወዴት? ለሊ በቃ እንመጣለን። አደይ ነይ እንሂድ። ቻው። ቆይ ምንድን ነው ልጁ? ይኸውልህ ባቡሬ ዴቪ አደይ ፍቅረኛ ነው። ታዲያ ፍቅረኛ ሆኖ ነው እጇ ለምን ተነካ ብሎ የሚፍጨረጨረው? ቢያገባት ምን ሊሆን ነው? በጣም ስለሚወዳት እኮ ነው። እና የፈለገ ቢወዳትስ? እኔም ከዴቪ ባስኩ ነበርኩ። እና ይላይ እንዴት ነው? ትንሽ ቀለል አለክ? ደህና ነኝ እኔ ቆንጆ፣ አታስቢ። እሺ አላስብም። ብታይ ይላይ የፍርድ ቤት ቀጠሮ እስኪደርስ ድረስ አላደርሳለኝ። እስከዛ ራሱ እንቅልፍ የሚወስደኝ አይመስለኝም። እባክሽ ለልዬ እንደዚህ አትጓጉለት። ላይሆንም ይችላል ብሎ ማሰብ ጥሩ ነው። አይ አይሆንም ብዬ ማሰብ አልፈልግም። ግዴታ መሆን አለበት። ይሄ ነገር በቤተሰቦች ሞት የተፈጠረብኝን ነገር ሊያሸፍንልኝ ይችላል፣ ግን ደግሞ ለወደፊት ህይወቴ በግድ ያስፈልገኛል። ወደፊት የራሴ ስራ፣ የራሴ ቤት እንዲኖረኝ ይፈልጋለሁ። ግዴታ ነው? አዎ ግዴታ ነው። እሺ እንደዛ ከሆነ ፈጣሪ ይርዳሽ። ነገር ግን ሁሉም ነገር ቢሆንም ባይሆንም ብለሽ ጠብቂ። የፍርድ ቤቶቹ እንደሆነ ምንም አይታወቅም። ሊፈርዱልሽም ላይፈርዱልሽም ይችላሉ። እሺ ይላይ ነገሩ አንተ ልክ ነህ። ባይሆንልኝ ብሎ ማሰቡ ጥሩ ነገር ነው። ቆይ ለምንድን ነው እንደዚህ የምትይኝ? የኔ ስለሆንሽ ነው። እንዳንተ አይነት ሰው ግን ሌላ ቦታ አለ ታውቃለህ? ግን የለም። እኔ እናንተ ጋር ያለው ስሜት ሌላ ሰው ጋር ያለ አይመስለኝም። በቃ እኔ እናንተ ጋር ብቻ ያለ ነው የሚመስለኝ። እኔ ለአንቺ፣ አንቺ ደግሞ ለእኔ ያለሽን ስሜት ከማናቸውም ሊሰማሽ አይችልም። ሁሌም አንቺ እኔ ብቻ ነሽ። ስላለኝ በጣም ደስተኛ ነኝ። ግን ይላይ ዳይመንድ የሆነ ነገር ጠየቀኝና ለካ ብዬ አሰብኩት እና እሱ ትክክል ነው። ምንድን ነው እሱ? እኔ እናንተ እኮ አልተጋባንም። መጋባት ማለት ያውቃለሁ። ቤተሰብ የለኝም፣ ግን እንደ ባህሉና እንደ ወጉ እንደ ስርዓቱ ሽማግሌ ልከ እንድታገባኝ ነው የምፈልገው።
የልጅነት ህልሜን መቼም ካንተ በላይ የሚያቅሰ የለም። ወዴት ጠፋሽ? የትም እዚሁ ነኝ። አሹ አራሹ ይሄ ልጅ እሱም እንዳደ በቃ ተከትሎ መውጣት ጀመረ ማለት ነው። እንደው ምንድነው የሚሻለኝ? አቤት ወይ አሹ አለ እንዴ? አለው እኮ ትንሽ ሲደብተኝ ጊዜ እዚህ ጋር ቆሜ ነው። እኔ ደግሞ እኮ እሱም እንዳደ መውጣት ጀመረ እያልኩ ነበር። ለካ እዚህ ሆነ ነው። ምን ነው ታዲያ ለምን ደበረ? ችግር አለ? አይ ቤት ውስጥ አዴም ዴቭም ሩታይም የሉም ብዬ ነው። ታዲያ ፍቅርና ቤዛ አሉልህ አይደል እንዴ? ምን ነው አንዳንድ ጊዜ ደግሞ ከደበረ ቤት ግባና ተጫወት። አይዞህ አሹ። ለምን መጣ? ሮሚ ይኸውልሽ አንቺ እንዳሰብሽው አይደለም። እሺ እንዴት ነው አስረዳኝ ልስማ። ከዛ በጣም የተለየ መንገድ ነው ሮሚ። እንዴ አዴን እንዴት አድርጌ ነው የምጎዳት? እኔም የማስበው እንደዛ ነበር። አንተ አዴን መቼም አትጎዳትም። ቆይ ግን ለብር ብለህ ሁለቱን ለመለያየት ሞክረ ነበር? በፍጹም እህቴን እኔ ለብር ብዬ መቼም አልሸጣትም። ታዲያ እንደዛ ከሆነ ለምንድን ነው ቲና እንደዛ ስታወራ የነበረው? ቲና ራሷ መታ ነው ዴቭን የራሷ ለማድረግ እንዳግዛት የጠየቀች። አንተ ደግሞ ገንዘብ ካላመጣች ምንም እንደማታደርግ ነግራት ገንዘብ ተቀበልካት። በእርግጥ ይኸውልሽ ቲናን ገንዘብ ተቀብያታለሁ። ግን ይኸውልሽ ሮሚ በጭራሽ እኔ አዴንና ዴቭን የሚለያየ ነገር ምንም ነገር አላደረኩም። እንዴ ቆይ አንቺ ስታስቢው እንዴ ይህንን ነገር እንዴት አደርጋለሁ? አዴን የሚጎዳ ነገር እንዴት ነው ያደርጋለሁ? ቆይ እሺ እንደዛ ካልሆነ ለምንድን ነው ገንዘብ የተቀበልካት? ይኸውልሽ እንደዚህ አይነት ሰዎች መቀጣት ስላለባቸው ነው እንደዚህ ያደረኩት። ልክ አይደለም። ትክክል ነገር አልሰራም። ቲናን ከስተቷ መመለስ ሲገባ ጭራሽ ሌላ ነገር ማድረግ አልነበረብም። ይቅርታ ሮሚ፣ እኔ ማንንም መጉዳት እንደማልፈልግ ካንቺ በላይ የሚያውቅ ሰው የለም። እባክሽን አትቀይም። የራስ ያልሆነ ገንዘብ ምን ይሰራልሃል? ምንም አይሰራልህ። ይኸውልሽ እኔ አይሆንም ብዬ ባባራት ሌላ ሰው ጋር መሄዱ አይቀርም። ከዚህ ሁላ ደግሞ እኔ ይሻላሉ። እኔ ለዛ ብዬ ነው እንጂ ሌላ ነገር አስቤ አይደለም ሮሚ። አደይ ይህንን ነገር ብትሰማ መቼም ቢሆን ይቅር አትልም። አደይ አንቺ ካልነገርሻት እንዴት ትሰማለች? ስራህንማ መስማት አለባት። ሰዎችን እንዳትሰርቅ አስጠንቅቄክ ነበር። አረ ሮሚ ይሄማ እንዴት ይሆናል? እኔ እኮ ዝርፊያ አቁሜያለሁ። አሁንም ቢሆን ይሄ ከዝርፊያ አይተናነስም። አረ ሮሚ አንቺ አራዳ ነበርሽ እንዴ? እህትክ ላይ ብልጥ መሆን እርድና አይደለም። እንደ በፊታችን ብንሆን ይሻለናል። እሺ ሮሚ በቃ እሺ፣ ምን ማድረግ ነበረብኝ? እሺ አሁንስ ከዚህ በኋላ ምንድን ነው ማድረገው? በእናትሽ ሮሚ በቃ ይቅርታ፣ ሁለተኛ የለመደኝ። ሮሚ በእናትሽ ዝም አትበይ እሺ ዳይመንድ፣ ሁለተኛ ግን እንደዚህ አይነት ነገር መስማት አልፈልግም። እሺ እንደውም አደይ ልንደግፋት አብረናት ልንቆም ይገባል እንጂ እንዴት እሷን ከሚጠላ ሰው ጋር ወዳጅነት እንመሰርታለን? ቆይ ሲጀመር ደግሞ አደይ ምንም የሚጠላ ነገር አላትና ትጠላለች። ትክክል ነሽ ሮሚ፣ ከዚህ በኋላ የለመደኝ። ኪንጎ አባባን ግመሽ ነው የምትጠይቀው? መቼም ስትል መቼም ነው። አባባ መቼ ይወዱኛል? እኔ ታዲያ እኔ ነዋ። እሱም ደግሞ ያኔ ሌሊት ሙሉ እያጠና ስለምታድርና መብራት ስለምታበራ ስለምታስቸግር ነው። አሁን በምን ትገናኛላችሁ? አላውቅም፣ ግን እኔ መቼም የሚወዱኝ አይመስለኝም። ምን ትፈራለህ? ከአሁን በኋላ ይኸውልህ ወደ ኋላ ማፈንገጥ የለም። እሺ ማለት ይኸውልህ አንተ እህትን ታስተዋውቀኛለህ፣ እኔም አባባን አስተዋውቃለሁ። ከዛ ሁለታችንም ድርሻችንን እንቀበላለን። ከዛ በኋላ አንድ ላይ መሆን ማለት ልንጋባ እና ታዲያ ትዳር ቀልድ ነው እንዴ? እንደዚህ በቀላሉ የምንጋባው? ትቀልጃለሽ? አንተ ነህ እንጂ እየቀለድክ ያለው። ቆይ ምን ማለት ነው? የምሬን ቅምጥል፣ በዚህ ሁኔታ ትዳር እንዳታስቢ። ለምን አላስብም? በቃ ተስማማና እንዴ ሙዳችን ገጠመ። ምንድን ነው የምትለው? ለመጋባት ብዙ ነገር ይቀረናል። ቤት እንኳን እኮ የለንም እኮ። እንዴ በባዶ ኪስ መጋባት አለ? ተረጋጊ እንጂ። አሁን እሱ ምን ያሳስባል ኪንጎ? እንዴት አያሳስበኝም? ትዳሩ የርቀት ነው ወይስ? ስትል የርቀት እንዴት ማለት? አንቺ አባባ ጋር እኔ ዳይመንድ ጋር ነው። አይ እንደዛ ማለት አይደለም። በቃ አባባ አንድ ክፍል ይሰጠናል፣ ሁለታችንም ተፍ ብለን እየሰራን እንኖራለን። አንቺ እንደምትይና እንደምታወሪ ቀላል አይደለም። ሲጀመር አንተ እኔን ማግባት ስለማትፈልግ ሰበብ እየደረደርክ ነው እንጂ ሌላ ምን አለ? እንደፈለግሽ አስቢ። እኔ ግን አሁን ማግባት አልፈልግም። አሁን እንደፈለግክ ታካብዳለህ እንዴ?
ይሄን አደይ ብትሆን ኖሮ ዛሬውኑ ታገባት ነበር። ራስሽን ከአደይ ጋር ታወዳደሪ አላልኩሽም? ይኸውልህ እንደፈለግሽ መዝለልም መንዘላዘልም ትችላለህ። አንተ በተረዳው መልኩ እኮ አይደለም። ዝም በይ፣ እየዋሸሽኝ ነው ያለሽ። ባርኮት ስለነበረ ነው እንጂ እኔን እንዳየሽኝ ነበር ያፈቀርሽ። በፍጹም ዴቭ፣ እንደዛ አይደለም። እንደውም ሁለታችሁንም ከወንድምነት በዘለለ በምንም መልኩ አይቻችሁ አላውቅም። እርግጠኛ ነሽ? አዎ። የኔ ቆንጆ የሆነ ጥያቄ ልጠይቅሽ። ምን? ለባርኬ የነበረሽ ስሜት እንዴት ነበር? ለምን ጠየቀኝ? ከኔ በላይ ትቀራረቡ ነበር። እሱ ግን እያፈቀረሽም ቢሆን ዝም ብሎ ነበር። ግን ቆይ የፍቅር ጥያቄ ስጠይቅሽ ምን ተሰማሽ? በጣም ከፍቶኝ ነበር። ባርኮቴ ወንድሜ ነው እንጂ በፍቅር መንገድ አስቤው አላውቅም። ግን እኮ እሺ ብለሽ ተቀብለሽ ነበር ፍቅሩን። ቆይ ግን ለምን አደይ? ምክንያቱም የፍቅርን ተንኮል መቋቋም አቃተኝ። ምናልባት የባርኮትን ፍቅር ብቀበለው እሱን በማክበር አትናገረኝም ብዬ አሰብኩ። ግን እኔ በጣም ተናድጄብሽ ነበር። ስለ እኔ እኮ ምንም አላሰብሽም ነበር። በፍጹም ስሜታዊ ሆኜ ነበር እንደዛ ያልኳት። ግን ለፍቅር እንደዛ ማለት አልነበረብኝም። በጣም ጸጽቶኛል። ጥሩ ስላልሰራሁ። እሱማ አደይ ትክክለኛ ነገር አላደረግሽም። የዛን ጊዜ ያለ ውሳኔ እንደዛ በመሆኔ በጣም ይቅርታ። አሁን አልፏል። እሺ እኔ ቆንጆ፣ አሁን ወደፊት ነው የምንራመደው፣ ወደፊት ነው የምናስበው። ወደ ኋላ መመለስ የለም። አዎ አሁን ወስኛለሁ። አንተ አሸንፈሃልኝ። በቃ አንተ ብቻ ነኝ። ግን ደግሞ እንደ ሌሊት ተስፋ አድርጌ ተስፋዬ እንዳትነጥቀኝ አደራ። በፍጹም አደይ፣ እንዴት ብዬ እንዳገኘሁሽ፣ እንዴት መስዋዕትነት ከፍዬ እንዳገኘሁሽ እኔ ነኝ የማውቀው። የኔ ቆንጆ፣ አንቺ በእኔ እንድታዝኝ አልፈልግም። ይኸውልሽ እንዲህ ብለሽ እንዳትጠራጠሪሽ። ወደፊት ከአንቺ ጋር ጥሩ ነገሮችን እያደረግን መኖር ነው ፈልገው። ፈጣሪ ይጨመርበት። ግን አሁን ወደ ቤት መሄድ አለብን። እንዴ አሁን ገና እኮ ነው እንደዚህ የመጣ ነው። ዛሬማ አብረን ነው የምናመሸው። እትዬስ ዴቭ? በእሷ አታሳቢ አደይ፣ ማደር ትችያለሽ ስትልሽ ሰምቻለሁ። እንዴ ታዲያ ለሊ ጋር ነው። ታዲያ ምን ችግር አለው አደይ? ከኔ ጋር ትቆይና ለሊ ጋር ትሄጃለሽ። አይ እትዬ ማታለል አልፈልግም። ቆይ መቼ አታለልሽ? እሺ በቃ ለሊ ጋር ታድሪያለሽ። ግን ከኔ ጋር ትንሽ እናመሻለን። ሰሞኑን እኮ ለኔ ምንም ጊዜ እየሰጠሽኝ አይደል? አዎ ግን እኮ አደይ፣ እኔ ቆንጆ ከኔ ጋር እንድናመሽ እፈልጋለሁ። እሺ እሺ። እሺ። አቤት። ምን ነው የደበረ ትመስላለህ? አዎ። ምን ነው? እንጃ ዛሬ አደይም ሩታይም የሉ። በዛ ላይ ሮማኔን ብቅ ሳትል ነው ያለችው። ምን ይሻለኛል ፍቅር? አይዞህ አሹዬ። አሹዬ? አዎ አሹዬ። ምን ነው? እንዴት ነው ነገሩ ዛሬ? እባክሽ የደበረ ስለመሰለኝ ነው። ና ሳሎን እንግባ፣ ከኔ ጋር እናወራለን። የጭ አላቅሽም እንዴ አንቺ? እኮ አንቺን እኔ ያስበሽ ነው? አዎ እንደዛ ነው። በይ እየሄድሽ እኔ አንቺን አላቅሽም እንዴ? አንቺ ደግሞ ቀልሽ አይጠገብም እባክሽ። ድሮም እናንተ ክብር አይወድላችሁ፣ ሞኝ አትሁኑ። እሰይ እንኳን ሞኝ ሆነ። አዎ ሂጂ፣ አሁን የምትሸውጂውን ሸውጂ። ስሚኝማ የኔ ቆንጆ፣ ወይ እስኪ አንድ ጥያቄ ልጠይቅሽ። ምንድን ነው? በህይወትሽ እንዲሆንልሽና እንዲሳካልሽ የምትፈልጊው ነገር ምንድን ነው? እናቴ የምትፈልገውን አይነት ህይወት ማኖር በቃ ሳይሆን ብዙ ማሳካት የምፈልጋቸው ነገሮች ይኖራሉ። ግን ደግሞ የእናቴን ህይወት ሳላስተካክል እሷን ደስተኛ ሳላደርግ ለራሴ መኖር አልፈልግም። ሁሌም ቢሆን እሷ ትቀድማለች። እሱማ አደይ፣ ይኸውልሽ እኔም እኮ አግዝሻለሁ። ብዙ ነገር መሆን፣ ብዙ ነገሮችን ማሳካት የምትችል ልጅ ነሽ። በጣም ጎበዝ ነሽ። ፈጣሪ ካገዘኝ አዎ ያግዝሻል አደይ። አንቺ የተሻሉ ጥሩ ነገሮች የሚገቡሽ ሴት ነሽ። አመሰግናለሁ ዴቭ። እኔ የምልሽ ለምን ወካ እናደርግ? እሺ አደይ፣ ነይ በቃ እጠብቅሻለሁ። እሺ ቻው። አደይ ምን እያለች?
ስለሚመሽ በዚሁ እመጣለሁ እያለችኝ ነው። ቆይ ስራው ምንድን ነው እሱ? የቤት ሰራተኛ ናት። እና ዛሬ እረፍቷ ነው? አይ እረፍቷ እንኳን አይደለም። አስረው እኔን ስለሚያውቁኝ እሷ ጋር ነው ብላ አስፈቅደን የመጣችው። አረ በቃ አሁን ገባኝ። ምንድን ነው የገባው? ባንቺ ሰበብ ከባሏ ጋር እያለች ነው። አይ ባቡሬ፣ እሰው ቤት ስትሰራ ብዙ ከባድ ነገሮች አሉ። አስፈቅደ ካልሆነ በጭራሽ አይሆንም። አይ ደስ ይላል እኮ፣ ግን የፍቅረኛዋ ቅናት በጣም አዛና። ወዴት ነው? ትንሽ ንፋስ ተቀብዬ ልምጣ። እዚህ ታፍኝ የደበረኝ እኮ። እሺ፣ ግን ባቡሬ እየተጠነቀቅ። አታስቢ ቆንጅት። እንዴት ነህ? ደህና መጡት። አመሰግናለሁ። ፊትህ አሁንም እንደቅድሙ ነው። ምን ነው ሩታና አደይ አልመጡም? አዎ እስካሁን አልመጡም። ሊያድሩ ነው ማለት ነው? እንደዛ ቢሆን ነው። ሀይ እንዴት ናችሁ? ሩታ የት ነበርሽ? ለሊጋ ነው ማሚዬ። አደይስ? አደይ እኔ አሁን አይደል እንደ የመጣሁት ማሚዬ፣ እንዴት ታውቃለሁ? ምናልባት ተገናኝታችሁ ከነበረ ብዬ ነው። አይ አልተገናኘንም። ታዲያ የት ሄደች? ዴቭ መጥቷል እንዳያሹ? አይ አልመጣም። ለሊጋ እያሉ እነዚህ ልጆች የት መዞር ጀመሩ? ሩታዬ እንዴት ነሽ? ደህና ነኝ አሹ፣ አንተ እንዴት ነህ? ይመስገን ሩታዬ። ግን ምነው አመሸሽ እስካሁን ድረስ? ቤት ደብሮኝ ነው አሹ። እንደዛ ነው? አዎ አሹ፣ እዚህ ቤት ምን የሚያስደስት ነገር አለ? ቤዛም ፍቅርም የተረገሙ። ታዲያ እነሱ የታወቀ አይደል? ደግሞ እኔ ያለሁልሽ አይደል እንዴ? ለምን ትተሽኝ ሄድሽ? ለማንኛውም አሹ፣ አንተ ግን እንዴት ነህ? ደበረህ አይደል? ደበረ ብቻ። አቤት ቤቱ እንዴት እንደሚያስጠላ ባየሽ። ይህን ያህል? አዎ፣ አንቺ እዚህ ተሌለሽ ምን ሰው አለ? የኔ አስታዋሽ፣ እኔ ራሱ እኮ አንተ እዚህ ባትኖር ኖሮ ይደብረኝ ነበር። አይ አይደለም ሩታዬ፣ ተቀይመሽኛል መሰለኝ። ለምን አሹ? ምክንያቱም ባለፈው ያለ ፍቃድሽ ስልክሽን ስላነሳው እስካሁን ይቅርታዬን አልተቀበልሽኝም አይደል? አይ አሹ፣ እሱ እኮ አልፏል በቃ። አሁን ደግሞ አውቀ እንዳልሆነ ተረድቼ ካለሁ። እሺ እንደዛ ተሆነ ጥሩ። ሩታዬ እኔን አትቀየምኝሽ፣ ወንድምሽ ነኝ። እኔ አንቺን ለመጉዳት ምንም ማደርገው ነገር የለም። እሺ አሹ። ምን ነው ዴ? ስሚኝ የኔ ቆንጆ፣ ወይ በጣም ወድሻለሁ። እሺ እሺ እሺ። እትዬ ናቸው። አንሹ። መሽቷል እኮ ምን እላቸዋለሁ? ግድ የለሽም፣ ተረጋግተሽ አንሹ። ሄሎ እትዬ። ሄሎ አደይ፣ ደህና ነሽ? ምን ነው አልመሸም እንዴ? አሀ እዛው አደርሽ? ለሊጋ ጥሩ አደረግሽ። በቃ ጥሩ እሺ። ለሊን አቅርቢያት እስቲ ላናግራት። አደይ ስልኩን ለለሊ ስጫት ላውራት እያልኩሽ ነው። ምን እያለችሽ ነው? ለሊን አገናኘኝ እያለችኝ ነው። ምን? አዎ አይሰማም እንዴ? ለሊን አገናኘኝ እያልኩሽ እኮ ነው። ሄሎ አይሰማም?